ሰሞኑን ሃይማኖት በመለዋወጥ የምናውቀውም አንድ ማን ነው ዮኒ ማኛ የሚባል ሰው እሱም አፉን ሲከፍት ሰምቻለሁ። ባይዘወይ ሰይጣን ሁሉ ጊዜ አሮጌ ዶሲ ይዞ ነው የሚንቀሳቀሰው። ትላንትናህን ነው የሚያወራው። የዛሬውን ማንነትን አክሰፕት ማድረግ ስለማይችል የትላንቱን እያወራ ነው የሚኖረው። መጽሐፍ ሲናገር በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በቃ አዮ በአየር ላይ ስልጣን ያለው አለቃ ማን? አጋንንት ዲያብሎስ ነው፣ ሰይጣን። ሰው ወደ ክርስቶስ ካልመጣ የዲያብሎስን ፈቃድ እያሟላ ነው የሚኖረው። እኔ አሁን በክርስቶስ አዲስ ፍጥረት ነኝ፣ አሮጌው ነገር አልፏል። የቆሮንቶስ መልእክት ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። በቃ አንተ አሁን ወደ አዲስነት እንድትመጣ ጣዖትህን አራግፈ ስዕል ምትለውን ቅርጽ ምትለውን ጣዖት አምልኮ ኪዳነ ምሕረት ምትላትን መንፈስ ማርያም ተነስታ አርጋለች በአብ ቀኝ ተቀምጣለች የምትለው የህልም ዓለም ድንብር እሱ ወደ ታው ኢየሱስ እንድትመጣ ነው። በቃ ሌላውን ለኔ ተው እንዴ። ታቦት በአዲስ ኪዳን የለም ሲባል ትዝታው እኮ ድሮ ይላል። እሱ ጥቅስ አይደለም፣ እሱ ጥቅስ አይደለም። ስለዚህ እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላቸው። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ጳውሎስ ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሰምቶ እንዳይድን ይሄ ጠንቋይ የነበረ ሰው ያጣምመዋል። አገረ ገዢውን ወንጌል እንዳይሰማ ያደርገዋል። በዚህን ጊዜ ጳውሎስ ትኩር ብሎ አየው ይላል የሐዋርያት ሥራ ምዕራፍ 13 ላይ እንደተጻፈው። በዚህን ጊዜ አንተ ተንኮልም ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የእግዚአብሔርን መንገድ ከማጣመም አታርፍም። እና እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። ተለውጦ መስሎሃል እንዴ? እኔ አሁን እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር፣ አልፈቀድኩለትም። ለምን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል፣ እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። አውቃለሁ። ደግሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ ይኸው የተቀዳ ድምፅ አለ። በትክክል ካመንክ መጠመቅ ያለብህ የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማኝ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። እደግመዋለሁ፣ አልዳንም። ዮኒ የምትሉት ሰው አልዳንም። በቃ የዳነ ሰው እኮ እንዲህ ስታውቁ ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለው። ሐሳቡ ባይዘው የእግዚአብሔር ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፎ የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስለዚህ የጠንቋይ የሟርተኛ የአስማተኛን መልእክት ይዘው ስሜን በአደባባይ ያነሱ ያሉ ሁሉ ሊታቀቡ ይገባል። በቃ የዳነ ሰው ታውቀዋለህ፣ በንግግሩ የተገራ ቢቆጣ በእግዚአብሔር ቃል እውነት መሰረት ነው የሚቆጣው። ቢገስጽ በእግዚአብሔር ቃል መሰረት ነው የሚገስጸው። ይሄ ደግሞ የእግዚአብሔር ቃል አሰራር። አንዳንዶቹን ውቀሱ ይላል፣ ገስጽ ይላል፣ ምከር ይላል። እዛ ቤት ውስጥ የነበረ ድኜ ወጥቻለሁ ያለ ሰው መዳኑን የምናውቅባቸው ሲሪየስ የሆኑ ጉዳዮች አሉ። በነገራችን ላይ ማንም ሊሆን ይችላል። ጫት እየቃመ የኖረ ሊሆን ይችላል። እያመነዘረ የኖረ ሊሆን ይችላል። እየጠጣ እየሰከረ የኖረ ሊሆን ይችላል። ምንም አይነት ወንጀል ውስጥ የኖረ ሊሆን ይችላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ተጠርቶ ወደ እግዚአብሔር መንግስት ሲመጣ ቀስ በቀስ እየጣላቸው የሚሄዳቸው ነገሮች አሉ። እነዚህ ሲሪየስ
ምልክቶች በእርሱ ላይ ካልታዩ፣ ለምሳሌ የባህሪ ለውጥ ካላመጣ፣ ህይወቱ ካልተለወጠ፣ እንደዛው ትላንትና እንደነበረው እንደዛው አይነት መጥፎ አልዳን። ስለዚህ ጌታ ኢየሱስን የተቀበለ ሰው ያስታውቃል። በውሃ መንቦጫረቅና ማመን የተለያዩ ነገሮች ናቸው።